ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከመቀሌ አዳዲስ መረጃዎች እየወጡ ነው። መቀሌ ሁለት ተቃራኒ ስብሰባዎችን ስታስተናግድ ሰንብታለች። የትግራይ ክልል ዋና ከተማ የሆነች መቀሌ ሁለት ፈጽሞ የተቃረነ አጀንዳ ያላቸውን ስብሰባዎች አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ነው። በክልሉ ፕሬዚዳንት ጽህፈት ቤት በተጠራው በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። በሌላ በኩል ደግሞ ህወሓት በመቀሌ ውስጥ ሁሉንም የቀድሞ የክፍለ ከተማ አመራሮችን ሰብስቦ ውይይት ማድረጉ ተሰምተዋል። የተለያዩ ውሳኔዎችም ተሰምተዋል። የኤርትራ ናቅፋና የሱዳን ፓውንድ የትግራይ የመገበያያ ገንዘቦች ይሆናሉ በማለት ላይ የህወሓት ማዕከላዊ ኮሚቴ አባሉ ተናግረዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ የአሜሪካ ኤምባሲ ለኢትዮጵያ ፌዴራል ፖሊስ ምስጋና ማቅረቡን፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኤርትራ ጋር ያላቸውን ግንኙነት የማደስ ጥረት እንደጀመሩ መሰማቱ፣ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰዎች ማረጋገጣቸውን፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አመራሮች በዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ ማስተላለፋቸውን፣ በኢራን ጦርነት ሳቢያ የእርዳታ አቅርቦት ችግር መባባሱን የረድኤት ድርጅቶች ማስጠንቀቂያ ማስተላለፋቸውን፣ የብልጽግና ፓርቲ የፓርላማ እጩ የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዚዳንት በዲያቆን ዳንኤል ክብረት እንደተተኩ መሰማቱ፣ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ መዓዘ ጥበባት ዲያቆን ዳንኤል ክብረት በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸውንና በአዲስ አበባ አራዳ ክፍለ ከተማ ወረዳ 2 በሚባለው የምርጫ ክልል እንደሚወዳደሩ መናገራቸውን፣ እንዲሁም የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማካሪያቸው ያሬድ ኩሽነር ከኢራን ጋር ለመወያየት ወደ ፓኪስታን ሊያቀኑ እንደሆነ መሰማቱ የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማካሪያቸው ያሬድ ኩሽነር ከኢራን ጋር ለመወያየት ወደ ፓኪስታን ሊያቀኑ እንደሆነ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዚዳንቱ ከፍተኛ አማካሪና አማች ያሬድ ኩሽነር ከሰዓታት በኋላ ከኢራን ጋር የሰላም ውይይት ለማድረግ ወደ ፓኪስታን እንደሚያቀኑ ዋይት ሀውስ አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪ ኃላፊ ካሮሊን ሌቪት ኢራናውያን ማውራት ይፈልጋሉ ሲሉ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ውይይቱ የተሳካ ከሆነ ለመጓዝ በተጠባባቂነት ላይ መሆናቸውን ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ በበኩላቸው ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር አርብ አመሻሹን ኢስላማባድ መግባታቸውን ገልጸው ውይይቱን ለመሳተፍ ሌሎች የፓኪስታን ከፍተኛ ባለስልጣናት እንደሚገኙም ተናግረዋል። ቃል አቀባዩ በኢራንና በአሜሪካ መካከል ምንም አይነት የድርድር እቅድ የለም ሲሉም ተደምጠዋል። አሜሪካና ኢራን ሁለተኛ ዙር ንግግር የማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥበትም አሸማጋይ ሆና እየሰራች ያለችው ፓኪስታን ድርድሩን ለማስተናገድ ዝግጁ መሆኗ ተነግሯል። የኢራንን የተደራዳሪ ልዑክ የሚመሩት የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ ኢስላማባድ ይደርሳሉ ተብሎ እንደሚጠበቅም ተናግረው ነበር። ሮይተርስ ደግሞ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላትን የያዘ ቡድን አስከትለው እንደሆነና ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎ እንደሚጠበቅም ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ወደ ፓኪስታን ኢስላማባድ የተደራዳሪ ልዑካቸውን እንደሚልኩ ማሳወቃቸውም ይታወሳል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አመራሮች በዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ አስተላልፈዋል። ጠቅላይ ሚኒስትሩ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ለእስራኤል ሕልውና ቀጥተኛ ስጋት መሆኑን ገልጸው ይህ እንዳይሳካ እስራኤል ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማትል አስታውቀዋል። ኔታንያሁ በተደጋጋሚ እንደሚሉት የቴህራን የኒውክሌር ፕሮግራም ካልተገታ መላው የቀጠናው ደህንነት አደጋ ላይ ይወድቃል ብለዋል። ይሁን እንጂ የኔታንያሁ ተቺዎች የአይነቱ ጠንካራና ተከታታይ የቃላት ጦርነት ቀድሞውኑ የሻከረውን የቀጠናውን ውጥረት ይበልጥ ሊያባብሰውና ወደማይፈለግ ግጭት ሊያምራ ይችላል የሚል ስጋታቸውን እየገለጹ ይገኛሉ። እስራኤል በበኩሏ የኢራንን የኒውክሌር ዝግጅት ለማደናቀፍ በዲፕሎማሲውም ሆነ በሌሎች አማራጮች እንደምትገፋበት በጽኑ እያሳሰበች ትገኛለች። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔዋን አስታውቃለች። በሌላ በኩል ደግሞ በአሜሪካ ኃይሎች ቁጥጥር ስር የዋለችው
የኢራንን ሰንደቅ ዓላማ ያነገበች የጭነት መርከብ ከቻይና የተሰጠች ስጦታ ነች ሲሉ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ክስ የቻይና የውጭ ጉዳይ ሚኒስቴር ውድቅ አድርጎታል። ሚኒስትሩ ክሱ በሀቅ ላይ የተመሰረተ አይደለም በማለትም ተናግረዋል። በሌላ መረጃ ደግሞ በኢራን ጦርነት ሳቢያ የእርዳታ አቅርቦት ችግር መባባሱን የረድኤት ድርጅቶች አስጠንቅቀዋል። ሁኔታው የኢትዮጵያን የሰብአዊ እርዳታ አሳሳቢ እንደሚያደርገውም ተናግረዋል። ከኢራን ጦርነት ጋር ተያይዞ ዓለም አቀፍ የውጭ ጫናዎች እየተባባሱ በመምጣታቸው የረድኤት ድርጅቶች እንደ ኢትዮጵያ ያሉ ሀገራት እየጨመረ የመጣውን ፍላጎት ለማሟላት የሚገኘው ሀብት እያነሰ በመሆኑ ከፍተኛ ሰብአዊ ጫና ሊገጥማቸው እንደሚችል እያሳሰቡ ይገኛሉ። በሌላ በኩል ደግሞ ሂውማን ራይትስ ዎች የአውሮፓ ህብረት በኢትዮጵያ ላይ ጠንከር ያለ አካሄድ እንዲከተል ጠይቋል። የመብት ጥሰቶች ባልቆሙበት ሁኔታ የዲፕሎማሲ ግንኙነትን ማደስ ገንቢ አለመሆኑንም አስታውቋል። የሂውማን ራይትስ ዎች ምክትል የአፍሪካ ዳይሬክተር ሌቲሺያ ባደር እንደተናገሩት የአውሮፓ ህብረት ስለ ሽግግር ፍትህ ደጋግሞ ቢናገርም ከፍተኛ የሰብአዊ መብት ጥሰት የፈጸሙ አካላትን ተጠያቂ ለማድረግ የታየ ተጨባጭ እርምጃ አነስተኛ ነው ሲሉ መናገራቸውን አዲስ ስታንዳርድ ዘግቧል። በሌላ መረጃ ደግሞ ፕሬዚዳንት ዶናልድ ትራምፕ ከኤርትራ ጋር ያላቸውን ግንኙነት የማደስ ጥረት መጀመራቸው ተሰምተዋል። ዎል ስትሪት ጆርናል ጋዜጣ በዘገባው የፕሬዚዳንት ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስና ግንኙነቱን መልሶ ለማስጀመር የሚያስችሉ መንገዶችን እየፈለገ መሆኑን አስታውቋል። የትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሉስ በዚህ ጉዳይ ላይ ከተለያዩ የውጭ ሀገር አጋሮቻቸው ጋር መነጋገራቸውን የጠቀሰው ዘገባው አሜሪካ ግንኙነቱን ለማደስ በኤርትራ ከተጣለው ማዕቀብ የተወሰነውን የማንሳት እቅድ መያዟንም አስረድቷል። በአሜሪካና በኤርትራ መካከል ያለው ግንኙነት ከተቋረጠ በአስርት የሚቆጠሩ ዓመታትን ማስቆጠሩን ያወሳው ዘገባው ካለፈው ዓመት አንስቶ ግን የትራምፕ አስተዳደር ይህንን ለማደስ ፍላጎት ማሳየቱ ጠቅሷል። አሁን ይህንን ጉዳይ ለማፋጠን መነሳሳቱን የጠቀሰው ዘገባው ለዚህ ምክንያት የሆነው ከኢራን ጋር የሚደረገው ጦርነት መሆኑን ገልጸዋል። በኢራን ጦርነት የሆርሙዝ ሰርጥ እንደተዘጋ ሁሉ የኢራን አጋር የሆኑት የየመን ታጣቂዎች የቀይ ባህርን መተላለፊያ ለመዝጋት መዛታቸው ግንኙነቱን ለማደስ ጥሩ አጋጣሚ እንደፈጠረ ጨምሮ አስረድተዋል። ባለፈው ዓመት የትራምፕ አማካሪው ማሳድ ብሉስ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በካይሮ መምከራቸውን የጠቀሰው ዘገባው በወቅቱ ማዕቀብ በሚነሳበትና በሁለቱ ሀገራት መካከል በከፍተኛ ባለስልጣናት ደረጃ ውይይት እንዲደረግ የሚል ሀሳብ ተነስቶ እንደነበርም አስታውቋል። በዚህ ሳምንት ሰኞ ዕለት ማሳድ ብሉስ ወደ ካይሮ በማቅናትም ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ውይይት አድርገዋል። በውይይቱ ላይ ከተነሱት ጉዳዮች መካከልም የኤርትራ አጀንዳ አንዱ እንደነበር የገለጸው ዘገባው ግብጽ በኤርትራና በአሜሪካ መካከል ያለውን ግንኙነት ለማደስ የሽምግልና ሚና ለመጫወት ቃል መግባቷን አስረድቷል። ለጉዳዩ ቅርበት ያላቸውን ምንጮቹን የጠቀሰው ዘገባው ማሳድ ብሉስ ለዚህ እንዲረዳ በኤርትራ ላይ የተጣለው ማዕቀብ የማንሳት እርምጃ ለመውሰድ ፈቃደኝነታቸውን መግለጻቸውን አስታውቋል። እንደ ዘገባው ከሆነ ባለፈው መስከረም ወር በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ማሳድ ብሉስ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ተወያይተው ነበር። በወቅቱም አሜሪካ ከኤርትራ ጋር ያላትን ግንኙነት መመለስ እንደምትፈልግ ተናግረው ነበር። በሌላ መረጃ ደግሞ የአሜሪካ ኤምባሲ ለኢትዮጵያ ፌዴራል ፖሊስ ምስጋና አቅርቧል። የኢትዮጵያ ፌዴራል ፖሊስ ከትግራይ ክልል ፖሊስ ጋር በመተባበር ህገወጥ የሰዎች አዘዋዋሪ ዋና ወንጀለኛ የተባረክ ዳዊትን ከነ ግብረ አበሮቹ በቁጥጥር ስር በመዋሉ ለዚህ ቁርጠኛ ተግባር በአሜሪካ የኢትዮጵያ ኤምባሲ ምስጋናና አድናቆቱን ገልጿል። ኤምባሲው በማህበራዊ የትስስር ገጹ ላይ ባወጣው መግለጫ የተባረክ ዳዊት የተባለውን ግለሰብና 10 ተባባሪዎቹን በቁጥጥር ስር ለመዋል የተከናወነው ኦፕሬሽን በህገወጥ የሰዎች ዝውውር ወንጀለኞች ላይ የተመዘገበ ትልቅ ስኬት መሆኑን አስታውቋል። በቁጥጥር ስር የዋሉት ወንጀለኞች ከ100 በላይ ለሚሆኑ ዜጎች ህይወት መጥፋትና በፈጸሙት የተለያዩ ኢሰብአዊ ድርጊቶች ተጠያቂ እንዲሆኑና ተጎጂዎች ፍትህ እንዲያገኙ ያስቻለ መሆኑን በማህበራዊ ሚዲያ ገጹ አስፍሯል። የኢትዮጵያ የጸጥታ ተቋማት ከዓለም አቀፍ አጋሮችና ዘ ሪጂናል ኦፕሬሽናል ሴንተር ኢን ሳፖርት ኦፍ ዚ ካርቱም ፕሮሰስ ጋር በመተባበር የፈጸሙት ይህ ትልቅ ተግባር ዓለም አቀፍ ትብብር ለውጤት እንደሚያበቃ ማሳያ መሆኑንም ጠቁሟል። ወደ ቀጣዩ መረጃችን ስናልፍ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው አረጋግጧል ሲል ዶቼ ቬለ ዘግቧል። ከትናንት በስቲያ ማምሻውን የወጡ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስት ቴዲ አፍሮ ንብረቶች መዘረፋቸውን ገልጸዋል። ዶቼ ቬለ አነጋገርኳቸው ያላቸው የመረጃ ምንጭ በበኩላቸው ከትናንት በስቲያ ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጧል ሲል ዘግቧል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ
ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውንም አመልክተዋል። አርቲስት ቴዎድሮስ ካሳሁን በርካታ ዘፈኖች እንዳሉት የገለጹልን የመረጃ ምንጩ አብዛኞቹ እስካሁን አልወጡም ብለዋል። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎቹን ለሌሎች አርቲስቶች እንደሚሰጥም ገልጸውልናል ሲል ዶይቼ ቬለ ዘግቧል። ምንም እንኳን አርቲስት ቴዎድሮስ ካሳሁን ኢቶሪካ የተሰኘው የሙዚቃ አልበሙ ከመውጣቱ አስቀድሞ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢው እየተፈጸሙ የነበረ ቢሆንም እንቅስቃሴው ተገድቶም እስካሁን በደህና ሁኔታ ላይ ይገኛል በማለትም ዶይቼ ቬለ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በመቀሌ ሁለት ተቃራኒ ስብሰባዎች ተስተናግደዋል። የትግራይ ክልል ዋና ከተማ የሆነችው መቀሌ ሁለት ፈጽሞ የተቃረነ አጀንዳ ያላቸው ስብሰባዎች አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ነው። በክልሉ ፕሬዚዳንት ጽህፈት ቤት በተጠራው በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። ካቢኔው ውሳኔ በሚያስፈልጋቸው ጉዳዮች ላይ ምክክር ማድረጉ የተገለጸ ሲሆን ከነዚህ ውስጥም ከማዕድን ከመሬትና ከውሃ ጋር የተያያዙ ጉዳዮች እንደሚገኙበት ሌተናል ጀነራል ታደሰ ጽህፈት ቤት አስታውቋል። በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ መገኘታቸውን የብዙዎችን ቀልብ ስቧል። አቶ አማኑኤል የህወሓት ምክትል ሊቀመንበርን በመሆናቸው የነደብረ ጽዮን ቡድን በሚያከናውናቸው ስብሰባዎች ላይ ከመገኘታቸውን በላይ አብረው ውሳኔዎችንም ማሳለፋቸው የሚታወቅ ነው። በሌላ በኩል ህወሓት በመቀሌ ውስጥ ሁሉንም የቀድሞ የክፍለ ከተማ አመራሮች ሰብስቦ ውይይት አድርጓል። ይህኛው ስብሰባ ደግሞ የጊዜያዊ አስተዳደሩን ስልጣን ባለመቀበል ከ5 ዓመት በፊት የነበረው የክልሉና የከተማው አመራር ወደ ስራ በሚመለስበት መንገድ ላይ ምክክር ያደረገ ነው። እነዚህ ሁለት ተቃራኒ ስብሰባዎች በመቀሌ የተከናወኑት በቅርቡ በአክሱም ከተማ የተላለፈውን ውሳኔ ተከትሎ ነው። በአክሱም የህወሓት ማዕከላዊ ኮሚቴ ባስተላለፈው ውሳኔ የክልሉን ስልጣን መልሶ የመቆጣጠር እቅድ እንዳለው በይፋ ያስታወቀ ሲሆን ይህንን ውሳኔ የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ፈጽመው እንደማይቀበሉት መግለጻቸው ይታወሳል። ሆርን ኒውስ ሀብ ተንታኞቹ ጠቅሶ እንደዘገበው አሁን ያለው ሁኔታ መደበኛ የፖለቲካ ሂደት ሳይሆን ስልጣንን ለመቆጣጠር የሚደረግ ፍጭት ነው። ይህም በአካባቢ ያለውን የጸጥታ ሁኔታ ሊያባብሰው እንደሚችል አሳስቧል። ሌተናል ጀነራል ታደሰ ወረደ እንዲህ ያሉት አካሄዶች ወደ ግጭት ሊያመሩ እንደሚችሉ በግልጽ ማስጠንቀቃቸውን ያወሱት ተንታኞቹ ማስጠንቀቂያው በርካታ ስጋትን መደቀኑን ይናገራሉ። አሁን ያለው ሁኔታ ከዛሬ 5 ዓመቱ የትግራይ ጦርነት መከሰት ጋር ተመሳሳይነት እንዳለው የሚገልጹት ተንታኞቹ ከነዚህም መካከል ጭፍን ተቃውሞ፣ ፖለቲካዊ መገለልና የተሳሳተ ስሌት እንደሚገኙበት ጠቅሰዋል። የአክሱም ውሳኔ የትግራይን ጦርነት ባስቆመው የፕሪቶሪያ ስምምነት ላይ የተመረኮዘ ቢሆንም ተንታኞቹ ግን እንደዚህ አይነት የተናጠል ውሳኔዎች በቋፍ ላይ የነበረውን ስምምነት ሊያናጉ እንደሚችሉ በመናገር ላይ ይገኛሉ። ሆርን ኒውስ ሀብ በዘገባው የህወሓት አመራሮች በዚህ ውስጥ በርካታ መዋቅራዊ ፈተናዎች ሊገጥሟቸው እንደሚችሉም አስረድተዋል። ከነዚህም መካከል ህጋዊነት፣ የውስጥ ሽኩቻ፣ የዲፕሎማሲ ድጋፍና ወታደራዊ አቅም እንደሚገኙበት የጠቀሰው ዘገባው እነዚህ ሁኔታዎች አሁን ካለው ፖለቲካዊ አካሄድ ጋር ሲደመሩ ስልጣናቸውን ለማስቀጠል እንቅፋት እንደሚሆኑባቸውም አስታውቋል። ይህ በእንዲህ እንዳለም የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ ፍናን አብርሃ የኤርትራን አቅፋና የሱዳን ፓውንድ የትግራይ የመገበያያ ገንዘቦች ይሆናሉ ሲሉ መናገራቸውን አክቲቪስቱ አስፋው አብርሃ በማህበራዊ ትስስር ገጹ አጋርተዋል። ወደ መጨረሻው መረጃዎችን ስናልፍ የብልጽግና ፓርቲ የፓርላማ እጩ የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት በዲያቆን ዳንኤል ክብረት ተተክተዋል። በሰባተኛው ጠቅላላ ምርጫ ላይ ብልጽግና ፓርቲን በመወከል በአዲስ አበባ ከተማ ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ተተክተዋል። ዶክተር ሳሙኤል ከምርጫው ራሳቸውን ያገለሉት በግል ምክንያት እንደሆነም ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ይህ በእንዲህ እንዳለም የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸውን አረጋግጠዋል። ዲያቆን ዳንኤል ክብረት የሚወዳደሩትም አራዳ ክፍለ ከተማ ወረዳ 2 14 በሚባለው የምርጫ ክልል ነው የሚል ምላሽም ሰጥተዋል።